ዓለምን ያድናል ሕይወትን ይሰጣል ሰውን ይለውጣል ነፃ ያወጣችሁ ታላቁ ወንጌል እልልታ ለእግዚአብሔር ከጭብጨባ ጋር የእግዚአብሔር አምላካችን ስም የተባረከ ይሁን። እግዚአብሔር ይባረክ። አንድ ቃል አነባለሁ። ሁላችንም የምናውቀው ቃል ነው። ከትንቢት ሁሉ በላይ የጸና የትንቢት ቃል አለን። እሱም የእግዚአብሔር ቃል ነው። ሃሌሉያ! እግዚአብሔር የሰጠን ይሄ በእጃችን ያለው መጽሐፍ ቅዱስ የእግዚአብሔር ሕያው ቃል ከትንቢት ሁሉ የጸና የትንቢት ቃል ጠቅልሎ የያዘ ነው። ስለዚህ ትንቢት ሲባል የሰራዊት ጌታ እግዚአብሔር እንዲህ ይላል የሚለውን ብቻ አንጠብቅ። እንዲህ ይላል ሰዎች ሲሉ እግዚአብሔር ሲያስብላቸው የሰራዊት ጌታ እንዲህ ይላል ብለው ያገለግላሉ። እንዲህ ይላል ብለንም እናገለግላለን። መጽሐፍ ቅዱስ እንዲህ ይላል ሲባል የጸና የትንቢት ቃል ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል ማለት ነው። ክብር ለኢየሱስ ይሁን። ሃሌሉያ! ሰው ከራሱ ሳይሆን ከሕያው ቃሉ ሲያነብ ትንቢት እየተናገረ ነው ማለት ነው። ክብር ለጌታ ይሁን። ምክንያቱም የእግዚአብሔር ቃል የጸና የትንቢት ቃል ስለሆነ ቃሉን አነባዋለሁ። ዘጸአት 33 ክብር ለኢየሱስ ይሁን። እና እግዚአብሔር ሰው ከባልንጀራው ጋር እንዲነጋገር ከሙሴ ጋር ይነጋገር ነበር ይላል መጽሐፍ ቅዱስ። ክብር ለኢየሱስ ይሁን። ይሄ ቃል የትንቢት ቃል ነው። እርግጠኛ ነኝ እኔ ኢየሱስ የእግዚአብሔር ልጅ እሱ ጌታ ነው። ለአንድ ሰው ሊሆን ይችላል፣ ለሁለት ሰው ሊሆን ይችላል። ጠቅለል እንዲያረግልኝ ከላይ ጀምሬ አነባዋለሁ ከቁጥር 11 ጀምሮ። ዘጸአት 33 ቁጥር 11 እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር። ሙሴም ወደ ሰፈር ይመለስ ነበር። ነገር ግን ሎሌው ብላቴናው የነዌ ልጅ ኢያሱ ከድንኳኑ አይለይም ነበር። ሙሴም እግዚአብሔርን እነሆ አንተ ይህን ሕዝብ አውጣ ትለኛለህ። ይሄ እግዚአብሔር ፊት ለፊት የተናገረው ሰው፣ ይሄ እግዚአብሔር ፊት ለፊት ያነጋገረው ሰው፣ እንደ ባልንጀራው ከጌታ ጋር የሚያዋራው ሰው ከእግዚአብሔር ጋር ጥያቄና መልስ ሲያረግ ከእግዚአብሔር ጋር ክርክር ሲያረግ እናያለን። አንተ ይህን ሕዝብ አውጣ ትለኛለህ፣ ከኔም ጋር የምትልከውን አላሳወከኝም። አንተም በስምህ አወኩ፣ ደግሞም በኔ ፊት ሞገስ አገኘ አልከኝ። ክብሩን እያየ እኮ ነው፣ ፊት ለፊት እየተናገረው እኮ ነው። ግን ገና አልጠገበም። የእግዚአብሔር ክብር ታላቅ መሆኑን ስላወቀ አሁንም ከእግዚአብሔር መመሪያን ይጠይቃል፣ ፈቃድን ይጠይቃል፣ አካሄድን ይጠይቃል። ሙሴ ክብር ለኢየሱስ ይሁን። አውቀዋለሁ፣ ተለማምጄዋለሁ፣ ፊት ለፊት አነጋግሮኛል፣ እንደ ባልንጀራዬ አዋርቶኛል ብሎ እግዚአብሔር ያለውን ጥቂት ነገር ይዞ አልወጣም። እርግጠኛ እንዲሆን ፈለገ። ቆየ በእግዚአብሔር ፊት። አንተ ሞገስ አገኘ ትለኛለህ፣ እግዚአብሔር ሆይ አንተ ከኔ ጋር ነኝ ትለኛለህ፣ ይህን ሕዝብ አውጣ ትለኛለህ። አሁንም በፊት ሞገስ አግኝቼ እንደሆነ አውቅ ዘንድ በፊትህ ሞገስ አገኝ ዘንድ መንገድህን እባክህ አሳየኝ። ፊት ለፊት እያነጋገረው ገና የእግዚአብሔርን ነገር ይለምናል። ገና ክብርህን አሳየኝ ይላል። ፍለጋህን እንድከተል፣ አንተን እንድከተል፣ ፈቃድህን እንዳስቀድም አሁንም እባክህን ራስን ግለጥልኝ፣ አሳየኝ። አልጠገበም። አያችሁ፣ አልጠገበም። ሙሴ አልጠገበም። እየፈለገው ነው ክብሩን፣ እንደገና ፈቃዱን፣ እንደገና አካሄድህን እግዚአብሔር ሆይ አሳየኝ፣ አውቅ ዘንድ ሞገስ አገኝ ዘንድ ተናገረኝ ይለምናል እግዚአብሔርን። ከላይ ብትመለከቱት ከቁጥር 1 ጀምሮ በቃ በሚገርም ሁኔታ እግዚአብሔር እያነጋገረው የመጣበት ክፍል ነው። ስለ ሙሴን ያልሰብካችሁም ብዙ ታውቃላችሁ። ክብር ለኢየሱስ ይሁን። መንገድህን እባክህ አሳየኝ፣ ይህን ሕዝብህ እንደሆነ ተመልከት አለው። ሕዝቡ እንደሆነ እኮ አውቋል። ሕዝቡ ስለሆነ እኮ ሕዝቤን አውጣልኝ ብሎታል። ገና በቃ እግዚአብሔር ሆይ ሕዝብህ እንደሆነ በቃ አንተ እንደገና ተናገረኝ፣ አንተ እንደገና ይሄን ሕዝብ እንድመራ መንገድ አሳውቀኝ፣ መንገድ አሳየኝ። አያችሁ የእግዚአብሔር ክብር እንደዘመር ነው። አይለመድም።
እግዚአብሔር ሁሌ አዲስ ነገር አለው፣ አዲስ አመራር አለው፣ አዲስ አሰራር አለው፣ አዲስ ክብር አለው፣ አዲስ መንገድ አለው። ስለዚህ ወገኖቼ በራሳችን መንገድ፣ በለመነው መንገድ፣ በምናቀው መንገድ፣ ትላንትና ባገለገልንበት መንገድ ብቻ ጌታን አንጠብቀው። መንፈስ ቅዱስ ከኛ ጋራ ነው፣ አብሮን አለ፣ በውስጣችን አለ፣ ሊመራን ፈቃዱ ነው። ምሪትን ጠይቅ። እንዴት ላገልግልን በለው። አውቃለሁ አንበል፣ ገና አላወቅንም። ልምድ አለኝ አንበል፣ ገና እግዚአብሔር አይለመድም። አገልግሎት አይለመድም። ከእግዚአብሔር የምንቀበለው ነገር አይለመድም። ሃሌሉያ። በምድር የምንሰራቸውን ስራዎች ለምደን በልምድ እንሰራለን። ልምድ ያለው ሰው ይባላል ስራ ሲቀጠር። በእግዚአብሔር ዘንድ ግን እንደሱ የለም። በልምዳችን አይደለም፣ በእውቀታችን አይደለም፣ በጥበባችን አይደለም። በእግዚአብሔር መለኮታዊ ምሪት የእግዚአብሔር ስራ ይሰራል። ሃሌሉያ። ስለዚህ ለእግዚአብሔር ምሪት፣ ለእግዚአብሔር ፈቃድ፣ ለእግዚአብሔር ህልውና ራሳችንን እንልቀቅ። እግዚአብሔር አዲስ መንገድ አለው። ከነገስታት አዋጅ በላይ ይሰራል። የተጨነቅንበት የነገስታት አዋጅ ይኖር ይሆን? የከበበን በቃ አላሳልፍ ያለን ይሄና እንደዚህ እንደዛና እንደዚህ የምንለው ይኖር ይሆን? እንልቀቅለት። መመሪያን እንጠይቅ ከጌታ። እንዴት ልለፈው? እንዴት ልሂድ? ትላንትና እንደዚህ ስላለፍኩ እንዲህ አልፈዋለሁ አቀዋለሁ አይባልም። በፍጹም የእግዚአብሔር አሰራር አይታወቅም። ልዩ ልዩ ነው። ክብር ለኢየሱስ ይሁን። ክብር ለጌታ ይሁን። መንገድህን እባክህ አሳየኝ፣ ይህም ሕዝብ እንደሆነ ተመልከት አለው። እግዚአብሔርም እኔ ካንተ ጋር እሄዳለሁ አሳርፍህም አለሁ አለው። እንደገና እንደ ባልንጀራ ያነጋገረው ሰው ፈቃዱን እንደጠየቀው ፍርሃቱንና ስጋቱን መንገድህን እሰት እንዳይሆን እግዚአብሔር ሆይ እንደገና ተናገረኝ፣ እንደገና ፊትህን አሳየኝ ብሎ ሲጠይቀው ራራለት። የነገርኩህን አላመንከኝም ብሎ አልተቆጣውም እግዚአብሔር። ምክንያቱም የእግዚአብሔር አካሄድ እንዳይስት እንጂ እግዚአብሔርን ተጠራጥሮ አይደለም ሙሴ የጠየቀው። ስለዚህ እንደገና ተገለጠለትና ሃሌሉያ እኔ ካንተ ጋር እሄዳለሁ እወጣለሁ። ሃሌሉያ። እንጠይቀው። እግዚአብሔር እንዴት ከኛ ጋር እንደሚወጣ ይነግረናል። ትላንትና ተናግሮናል፣ ከትላንት ወዲያ ተናግሮናል፣ ከዘመናት በፊት ተናግሮ መርቶናል። እሱ አለፈ። እግዚአብሔር አዲስ ነገር አለው። እግዚአብሔር አዲስ መንገድ አለው። እግዚአብሔር አዲስ ጎዳና አለው። እግዚአብሔር አዲስ አሰራር አለው። እግዚአብሔር አይለመድም፣ አሰራሩ አይለመድም። ክብር ለኢየሱስ ይሁን። ሃሌሉያ። እርሱም አንተ ከኛ ጋር ካልሆንክ እንደገና እመራሃለሁ፣ ካንተ ጋር ወጣለሁ፣ በቃ አሰማራሃለሁ፣ ኃይል ሰጥሃለሁ፣ ጉልበት ሰጥሃለሁ እያለ የሙጥኝ አለ እንደገና ሙሴ። አንተ ከኛ ጋር ካልወጣ ከዚህ አታውጣን። መገዛትም ቢሆን መከፋትም ቢሆን ፈቃድ ባለበት ይሻላል። ጌታ ሆይ ለእስራኤል ግብጽ አልተመቸም አይደል እንዴ? መውጣት አለበት አይደል እንዴ? መውጣት እኮ አለበት። ግን አንተ ከሌለህበት መልካም ነው ወዳልንበት አንተ ሳታወጣን እንዳንወጣ እግዚአብሔር ሆይ መከራችን ገና ያላለቀም ከሆነ እዚሁ አስጨርሰን ማለት እኮ ነው። እንደሱ እኮ ነው። እግዚአብሔር ወገኖቼ ዛሬ ተናግሮናል። እንዲያረግልሃለሁ እንዲያረግልሻለሁ ብሎኛል። እርግጠኛ ነኝ እግዚአብሔር ያለን የተስፋ ቃል አለ። ግን የተስፋውን ቃል የሚፈጽምበት መንገዱ ሳይደርስ እኛ እንዳንቀድመው በእግዚአብሔር ጊዜ በእግዚአብሔር ሰዓት እልፍና ፈቀቅ እንድንል እግዚአብሔርን የሙጥኝ እንበል። እግዚአብሔር ሳያወጣን አንውጣ። አላውቅም እኔ የት ልትወጡ አስባችኋል? የት ልትሄዱ አስባችኋል? ስራ መቀየር ሊሆን ይችላል፣ ሰፈር መቀየር ሊሆን ይችላል፣ ሀገር መቀየር ሊሆን ይችላል። እኔ አላውቅም። የትንቢቱን ቃል ግን እንድናገር እግዚአብሔር በውስጤ ሞልቶታል። እኔ ስለምፈራ ብዙ ጊዜ አልናገርም። ግን እግዚአብሔር ደግሞ ስብከቱን ሰዓት ወሰደና እችን ቃል አድርሽ ብሎኛል። እኔ መልእክተኛ ነኝ።
እግዚአብሔር ሳያወጣህ አትውጣ። የት ነው ልትወጣ ያሰብከው? የት ነው ልትሄድ ያሰብከው? የት ነው ፈቀቅ ልትል ያሰብከው? እግዚአብሔር እልፍ ሳያረግ እልፍ አትበል፣ ጠብቀው። ዝምም ሲል ሳምንት እንደተማር ነው እግዚአብሔር በትምህርቱ እንዳስደነቀን የእግዚአብሔርም ዝምታ መልስ ነው። ቆዩ ለምን እንዳለ አትውጣ ለምን እንዳለ ባናውቅም አትውጣ ካለ አንውጣ። አሜን አሜን። አትሻገር ካለን አንሻገር። ያልተለመደ ትንቢት ነው አይደለ? ትሻገራለህ ነው አይደል ትንቢቱ? አትሻገር ካለ ግን አትሻገር። አሜን አሜን። ባይመችም አሜን። በምድረ በዳ ቆይ ካለ በምድረ በዳ ቆይ። አሜን። በባዶ ኪስ ቆይ ካለ ቆይ። አሜን። የምትሰጠው ሳይኖር ቆይ ካለ ቆይ። ሰጪ አደርግሃለሁ ብሎ ሊሆን ይችላል እግዚአብሔር። መቼ እንደምትሰጥ እሱ ያውቃል። አትቅደመው፣ አትቅደሚው። ኢየሱስ ጌታ ነው። እኔ እርግጠኛ ነኝ ይሄ ቃል ትንቢት ነው። ሃሌሉያ። የተነሳ ሰው አለ። አላውቅም፣ እኔ ኢንፎርሜሽን የለኝም። የሚያገለግል ሰው በኢንፎርሜሽን አያገለግልም። አትውጣ በቃ አትውጣ ካለ አትውጣ። አላውቅም እኔ ማን እንደታዘዘ። በቤተሰብ ይሁን ባልና ሚስት ተነጋግራችሁ ይሁን አልተነጋገራችሁ ይሁን በግል የወሰናችሁ ይሁን አላውቅም እኔ። እግዚአብሔር ቆይ ካለ ቆይ። ሳምንት ዝም ካልኩ ዝም በሉ አይደለ? እኔ አውቃለሁ አይደለ? እግዚአብሔር ተናግሮናል፣ አሜን ብለናል አይደል? እግዚአብሔር አትውጣ ካለ አትውጣ፣ ቆይ ካለ ቆይ። አሜን በሉ። ሃሌሉያ። አትሻገሪ አትጂ ካለ አትጂ። የምንሄድበት የሚያጓጓ ምድርም ቢሆን ለምለሚቱን መልካሚቱን አይኑን ገልጦ ሲመለከት ለምለም ያማረች መስሎ ታየችውና ያችን መረጠ። በኋላ የሆነችውን ታውቃላችሁ አይደል? እግዚአብሔር እኔ አለሁበት ካላለ ለምለም የሆነው ምድረ በዳ ያደርግብናል ከፈቃዱ ውጪ ከወጣን። ኢየሱስ ጌታ ነው። ይሄ የእግዚአብሔር የምር እውነት ስለሆነ የወንጌል እውነት ስለሆነ ዋጥ ማድረግ አለብን። ኢየሱስ ጌታ ነው። ሃሌሉያ። እግዚአብሔር አትውጣ ካለ አትውጣ፣ አትውጪ ካለ አትውጪ። ምድረ በዳ ጋር ጠብቀኝ ካለ ምድረ በዳ ጋር ጠብቂ፣ ልጠብቅ። ሃሌሉያ። ኢየሱስ ጌታ ነው። ከዛ እግዚአብሔር ቃል ሲያወጣ በፊቱ የሚቆም የለም። ተፈጥሮ አይቆምም አይደለም? አይቆምም። ነገስታት አይቆሙም፣ ባለስልጣናት አይቆሙም፣ ኃያላን አይቆሙም። እለፍ ካለ ከልካይ የለም። ሃሌሉያ። በፈላጊዎቹ ፊት ኢየሱስ አልፎ እንደሄደ አላሳልፍ ያሉን ሁኔታዎች በዙሪያችን እያሉ የእግዚአብሔር ጊዜ የእግዚአብሔር ሰዓት የእግዚአብሔር ቀን ከሆነ ሁኔታዎቹ አፍጥጠው እያዩን ሊይዙን ሳይችሉ አቅምና ጉልበት አጥተው ቆመው እየተመለከቱን አልፈን እንሄዳለን። ሃሌሉያ። በእግዚአብሔር ጊዜ ብቻ እግዚአብሔር ያንቀሳቅሰን። ፈቃዳችንን ለፈቃዱ እንድናስገዛ እግዚአብሔር ይርዳን። ጌታ ይባርካችሁ።